ሰማይና ምድርም ያልፋሉ፣ እኛም እናልፋለን። ሁሉም ያልፋል በጊዜው በሰዓቱ። እስከምናልፍ ግን ያለው መከራ ማርያም እስከምናልፍ ያለው መከራ ሲያስጠላ ደግሞ ልጅ ከንቷል። ታዳላለች ይቻል ደጋግ የማይኖርባት ክፉ የሚረግስባት ምድር ተረከመች። እያደር ነው እኮ የምትቆስሉት። እያደር በጣም ከባድ ነው። እያደር ከባድ ነው። ቀላል አይደለም። ዛሬ እያሉ ማለት የመጨረሻ ያሁኑ የሚመጣው ነገሩ ብለው ነበር። አሁን ደግሞ አሳጣኝ እንደ ህፃን ያስሪያስ ቤተሰብ ምን አሰቃኝ። ምን ይሻለኛል? ዲውጮ እንዴ ከዛስ ምን መፍትሄ አለ? አይ ነገር ልጅ አልቆኛል። እንደ ህፃን ያረገኝ እንደ ህፃን ያረገኝ እኔ ወንድሜ አርፎ ወንድሜ በየመን በረሃ አርፎ ይሄው 4 ወሩ ፍሪጅ ውስጥ ራሴን ለመሸወድ ብራራት ምንም አልቻልኩም። ማርያም ወንድሜ አፈር ቢቀምስልኝ ምን አለበት? እግዚአብሔር አሰቃየኝ። ግን ምን ተሰለኝ እነሱ ሰው አይሞትባቸውም እንዴ? እግዚአብሔር በኢየሱስ ክርስቶስ በቃ እነሱ ሰው አይደሉም ማለት ነው።
ነገ ዛሬ ነገ ዛሬ ነገ ዛሬ ነገ ዛሬ ነገ ዛሬ በቃ ምሽ ማኡል እኔ እኮ እንደ ለቤተሰቤ ነገ ዛሬ ብላቸው አስባችሁ ምን ያህል ሞራላቸውን እንትን እንደምለው ግን እኔው ብቻ ነኝ እዚቹ ይዛት በቃ ነገ ዛሬ ሲልኝ እዚቹ ነኝ እሺ ብዬ እዚሁ ለራሴ ብቻ ማክሬ ስጠብቃቸው ቀኑ ሲደርስ ደግሞ አይሆንም እሺ ማኡል ተጫወቱ ወይ ጉድ ለካ በሀገር መሞት ቆንጆ ነው ለካ እግዚአብሔር እስካሁን አፈር ለብሶ እኛም በቃ እየረሳን ሀዘናችን እየተጽናናን እኛ በአዲስ ዓመት አስክሬን እየጠበቅን ድኮን እናንተ እግዚአብሔር ከነ ቤተሰብ ተሰቃየን ድንግልን ክብር ይስፋ እግዚአብሔር ይስፋ እንዴት ትክክል ነው ክብር ይስፋ ሰው ነው እንጂ እኮ የሚከፋው እግዚአብሔር እኮ ደግ አምላክ ነው ማለት ብንተባበር በደረሰ እስካሁን የወንድሜ አስክሬን መቆየት የለበትም ነበር እስካሁን እናትሽ ምን ትሆን እናትሽ ምን ትሆን እናትሽ ምን ትሆን እሺ እኔም በሰው ሀገር ከህመም ጋር ከስንት ነገር አለብኝ ማለት እኔም እኮ እስከምከተል ድረስ እኔም እኮ ተጨነቅኩ በቃ ነገ ዛሬ مش معقول يعني እኔ ህፃን ነኝ ትልቅ ሰው አይደለሁም እሺ ነገ ዛሬ ከዛ ሮብ ያልፋል ሮብ ይላሉ ሮብ ይመጣል ሮብ ያልፋል ሮብ ይሉኛል ሮብ ይመጣል ሮብ ያልፋል ሮብ ይሉኛል ሮብ ይመጣል ሮብ ያልፋል እንዴ ወይ ጉዴ ጉድ እኮ ነው ጉድ ነው እኔ እኮ ተሰቃየሁ እንዴ ወንድም አይደለም እንዴ ሞተብኝ ጉድ እኮ ነው ማለት የኔ አእምሮ መጫወቻ ከነ ቤተሰቤ ሰው ስናርጉ ይናገራል የህፃን ልጅ አይደለም እኔ ቤተሰቤ ሙሉ ህፃን ነው እንዴ ነገዛሪ እንዴ እኮ በቃ ውስና ይናገሩ መጀመሪያ ሲናገሩ ከ15 ቀን እስከ 20 ቀን ብለው የጀመሩ እንዴ ጉድ እኮ የአራት ወር አሁን አምስተኛው እየመጣው አምስተኛው በቅዱስ ዑራኤል በ22 5 ወር እንዴ አይዶ እንዴ በዚህ ልክ ሰው ነው ጉዳይ እኔ ሀዘን አይበቃኝም እንዴ ማርያም ግረጦኝ ገባኝ ተገባው ፈጣሪ ወልዳይ ወንድሜን አስገባኝ ማርያም እኔም በቃ እንዴ እኔም ነው የሰጠኝን እድሜ እንዴ ተበቃየሁ ስቃይ ውስጥ የተጎዳ በጣም ውስጥ የተጎዳ ከነ ቤተሰብ
ቀን ነበር እንዱ በቀን ስንቴ ነው የምናነሳው? ከለቅሶ ጋር እንዴ ዳራ ምንም እነሱ ናቸው እንጂ አስክሬኑን የያዙት ሰዎች ነገ ዛሬ እያሉ ሰው የሚጎዱ ለምን ይጎዱኛል? መቤት እነዚህ ልክ የህፃን ነኝ ነገ ዛሬ ወንድሜ ይግባና አፈሪቅ መስበቃ ወንድሜም ተሰቃየ እኮ ነፍሱ ተንጠልጥሎን ያፈር ልብላ እንዴ በኢየሱስ ክርስቶስ ምንም ማቀጻል ልጅ ሙሉ ቤተሰብ መጨነቅ ማርያም ያፈርልኝ ለኔ ማር ከማን ለበጣም ጥሩ ነበር። እኔ ማሬን ያሳይ ድንግል ያፈርልኝ ለኔ ልጅ እኮ ሊማርያም ልቀውጠው ፈልግና ሚዲያ ላይ መጥቼ ልፈልግና በዛ እንጂ እስቲ ልታገስ ላለው በቃ ይናገሩ በቃ ክርስቶስ እንዴ ኧረ ብር ሞልቷል ማለት ብሩ ሞልቶላቸዋል። ግማሽ ወስደ እንዴ ግማሽ ተከፍሎ ነው የተጀመረው እኮ ግማሽ ከፍለን ግማሹን ደግሞ በቃ ትኬቱን ሊቆርጡ ሲሉ እንድንከፍል ነው የተስማማው። እንዴ ያሉትን ብር ማጥቼ ለምኜ ስንት የሰው ፊት አይቼ ስንት ቤተሰቤ ተሰድቦ እኔ ችግር የለም ስንት ቤተሰቤ ምንም የማያውቅ መስኪን ማህበረሰብ ስንት ተሰድቤ ምን ብዬ አልቅሼ ለመንኩ። ይሄን ያክል ነው የምንፈልገው ብሎ ያሉትን ወጥቼ አልቅሼ ለመንኩ።
በሞት ያለኝ ማርያም ብዙ ጊዜ ነው እያለቀስኩ ምልክላቸው ድምፅ በቃ ማርያም ግን እነሱ ፍሬ ሰውን ተለማምደዋል። እናቴ እነሱ ሬሳ ይዳለች እየሄደ ነው የሚሞት ምን ያው ኑሮ ይገባል ብሎ ነበር። አሁን የሚመጣው ነው የመጨረሻ ያው ኑሮ ነበር ያለኝ። ሀሳባቸውን ቀየሩ። ደግሞ ሁሌ ነው የሚቀይሩት። ሁሌ ነው እንዴ እኔ ፎቶ ተቀይሩ ተሰቃዩ እንዴ ተሰቃዩ። እኔ ሰው አይደለም እንዴ እኔ ወንድም አይደለም እንዴ ያረፈው ይሁን እስቲ ክብር ይስፋ እንላለን። ያማ ክብር ይስፋ እግዚአብሔር አይሳሳትም። ትክክል ነው። እኔ እኮ ጠነከርኩ ከዚህ በላይ ማርያም እኔ በጣም ጠንካራ ልጅ ነኝ። ሰው ወንድሙ ቁጭ ወሬ ሰው ቁጭ ብሎ ፍሪጅ ውስጥ እንደው የውድ ወር እንደው ደህና ነኝ። ፖሊስ በዛ ላይ ደግሞ ያለው ቻሌንጅ ነገ ዛሬ እየተራራቀ ሰላም አንተ ኬስ ናይሎም ኦደስ በኒዙ አፍሪዮ በታይጋ ለዚህ ሰው ነው እንዴ ሁሌ ተመስገን ነው። ምን ክብር ይስፋ። ምን አልኩ አሁን አምላክን እኮ አላማረርኩም። አምላክ ምን አደረገኝ? አምላክማ እኮ ብሩን ራሱ ወንድሜ እንኳን ሞቶ ያላየ ስንት አለ። ደግሞ እኔ እድለኛ ነኝ እኮ ሞቶ ያላየ ስንት አለ። ሞቶ ራሱ ወዲያው ልክ ነፍስ ልትወጣ ስትል እንትና ቀይ መስቀል በር ላይ የደረሰው። በር ላይ ባይደርሱስ ኖሮ ቀይ መስቀል ባይቀበልልኝስ ኖሮ በጣም እድለኛ ነኝ። እግዚአብሔር ይመስገን። እና እድለኛ ወንድሜ እድለኛ ነው። እድለኛ ነው። ግን በቃ እነሱ ነገ ዛሬ ሲሉኝ ነው እንጂ በቃ እንዴ እኔ ማርያም እንዴት እንደምታሳዝነኝ እናንተ የወለደ ያውቀዋል። እኔ ስላልወለድኩኝ እናንተ ወልዳችኋል። እኔ ባልወልድም አውቀዋለሁ። በቃ ግን ሳድለው እንዴ የወለደ ብቻ አይደለም ሰው የሆነ ሰው ሁሉ ክላሴ ነው እኮ ያለው። እኔ ክላሴ ምን ያደርጋል? ክላሴ ነው ያለው። ስራ እየሰራሁ ዘመች ክላሴ ነው ደግሞ እሑድ ነው ማከፋት ሲሆን ቤተክርስቲያን ተፈቀዱት ያለ ሁሉ ተደሞ ነው የሚካልኩኝ
በጣም እኔ እኮ እየመጣሁ ስለማላለቅስ ነው እንጂ በየቀኑ ሳላለቅስ ነው ልማድበት ቀን የለም። እኮ እንትን አይደለም እንደ ሞተ አንድ ፍሬ ህፃን ልጅ ያው ፍሪጅ ውስጥ ስትተኙ በሰቀቀን ነው፣ ስትነሱም በሰቀቀን ነው፣ ስትበሉ በሰቀቀን፣ ስትራመዱ በሰቀቀን። የሰው ልጅ ከንቱ። አሁን የሀገሩን አፈር የቀመሰልኝ ነው። ሌላ ምንም የሀገሩን አፈር ከቀመሰ በእውነት በቃ ከዛ ምንም እውነት የምንላችሁ እንዴ እኔ እንደው በቃ ይህ ነው። በቃ ቁርጥ አድርገው እንደ ሰው ልጅ ማርያምን በዚህ ቀን በቃ በዚህ ቀን ብለው በዛ ቀን ፕሮሰሱን ጨርሰው ይናገሩ። እንዴ በዚህ ቀን ጠብቂ፣ በዚህ ቀን ይገባል። ከዛ አልሆነም ሲሏችሁ ስንት ጊዜ እንዴ ይሁን ነው ሽማው እነሱ እንደዚህ ናቸው። እውነት ነው ሽማው ይሁን ደግሞ እኮ አለቅስ እናልክላቸዋለሁ። እመቤቴ እንባይ ራሱ ሲያሳዝን ያለቀስኩ ነው የምልክላቸው እየለመንኩ ድንግል ይግራ ተቀበልኩ። እኔ ትናንትና ከትናንት ወዲያ ራሱ ገጠር ደውዬ ነበር። እሺ መቼ ነው? እሺ ንገሪኝ እስኪ ይላሉ ማለት እኔ ምን ልበላቸው? እኔ ደግሞ ቆጣቸዋለሁ። ምን ቢመጣ ህይወት የሌለው ነው የሚመጣው። በቃ ምንድነው ጠንክሮ እላቸዋለሁ። የሚመጣው አስክሬን ነው። ምንድነው እንደዚህ የምትሆኑት እናንተ? በቃ ቁረጡ በቃ ምናምን በቃ እኔ በጣም እንኮሳተርባቸዋለሁ። ማርያም ያሳዝኑኛል። በቃ ቁረጡ እንዴ! አልቆረጣችሁም እንዴ? እስካሁን የሚመጣው እኮ አስክሬን ብቻ ነው እላቸዋለሁ። እሺ ተስማ ለቀረ ይላሉ። ማርያም እንዴት ተሰሚያ ማርያም ቤተሰቤን ማሳቀቄ እኔን ተሳቀቄ ሁሉም ከሰዓት እንዲወጣው በዚህ ልክ እንዲወጣ መጨቃቀል ክብሪስታውን ላኪ ተመስገን ያለከው ተደጋ ለከና አባቴ ተመስገን። እኮ እኔ ምን ላድርገው እናትሽ? በጣም ነው መቆጣቸው እኮ እኔ ምን ላድርገው እናትሽ? ያሳዝኑኛል፣ ግን ከተቆጣቸው በኋላ ያሳዝኑኛል።
እኔ ምን ላድርጋቸው? ያፈርልላ እኔ በህይወት ኖሮ ታክሞ ሲገባላት ደስ ይለኝ ነበር። እሱ ደግሞ በእግዚአብሔር እጅ በእግዚአብሔር መድኃኒዓለም አልፈቀደም። ምን ላድርግ? እኔም ህልሜ እሱ ነበር። ይድናል ነው እንጂ ሞታ እንግዲህ እግዚአብሔር ነው የሚያውቀው። መድኃኒዓለም አደረገው። ምን ላድርግ? ግራ ገባኝ። ልጅሽ ታክሞ ይገባል የማይባል ነገር እኔ ግራ ገባኝ። እንግዲህ ተሰቃየች የኔ ማር። እሱማ እንዳያረፈ እኮ እንዳያርፋል። የቆመው እኮ ቤት እንክብክብ ያለ ግራ ተጋብቶ ተመስገን። ተመስገን አምላክ ተመስገን። የቀርበኝ ጌታ አንተ ማሳዝበት ጌታ በጣም አንተ ማሳዝን አይደለም መዳን ከፍቶኝ ነው ይቅር በለኝ አምላክ። ያሁን ኑሮ ተስፋ አድርጌ ነበር። በቃ ማርያም በቃ ልገላገል ነው ተመስገን። በቃ አፈር ሊቀምስ ነው ብዬ ጉጉት ብዬ ስጠብቅ ቁርጥሽን አዋጅ አሉኝ። አይገባም አሁን አይገባም። ማርያም አስባችሁታል? እናት 4 ወር 5 ወር ሙሉ ስትሰቃይ ልጇ አስክሬን ፍሪጅ ውስጥ ባይሆን እናት የገጠር ሰው የከተማ ብትሆን ትዝናና ነበር። የገጠር ሰው ደግሞ ምን ያህል እንደሆኑ ታውቃላችሁ። ለእናንተ አልነግራችሁ። ከተማው በቃ ይረሳል። በዚህም በዛም ወከባው የገጠር ሰው ያፈና ስራ መስራት ራሱ አቃተኝ። በግድ እኮ መስራት ጀመር። መስራት እያቃተኝ በስፖርት እየሰራሁ እንደዛው ማለት ስፖርት እየሰራሁ ዝል እያልኩ እንጂ ሰውነቴ እንትን ብሏል። እናቴ እግዚአብሔር በቃ ጉልበቴ ውሃ ነው። በቃ ውሃ ነው እንዴ! እንደው አሁን ይሻላል። ጎንበስ ቀና እያልኩ ስፖርት ሰሞኑን እየሰራሁ ነው። ይሻላል። ችግር ነው እኮ እኔ ማርያምን አሁን ከሁሉም በጣም ታሳዝነኝ እህቴ ናት። በቃ እናት እንዴ ግራቀታ ፈራው። እሷን ላወራት ትናንት እኮ በቃ ሁሉም እናወራው እንዴ ፈራው እሷን ላወራት ይመጣል ተስፋ ሰጥቻለሁ። አፈር ታለብሻለሽ ልጅሽን ታምኛለሽ አይተሽ ብዬ ተናግሬያለሁ።
የሰው ልጅ ልብስ ለብሶ ሲሄድ ሰው ይመስላል። ውስጡ ተሰብሮ የደረሰበት ነው የሚያውቀው። እንዲህ ስራውን ማጠፍን ጠፋብኝ። ይሄ ነገር አሁን ውዴ ስቋል ጉድ እኮ ነው እግዚአብሔር ወይ ዘንድሮ ስራውም እየጠፋብኝ ነው እናት እናደርጋለሁ መቻል እኮ ነው ግዴታ ነው። ምንም ማድረግ እኮ አልችልም። ግን በቃ አይደለ እንደው ሚዲያ ላይ ራስ መጥቼ ተናግሬ አላውቅም። ይኸው ስንት ጊዜ ሮብ ሲሉኝ መጥቼ እንኳን አሁን ይገባል ብዬ አላውቅም። እቤት ራሱ አልላቸውም። ግን የመጨረሻ ሲብስብኝ የትናንት ነው ያሁን የመጣው ሮብ ግን በቃ ሀሳባቸው ሲቀይሩ ነገርኳቸው። በቃ ያሁኑ ሮብ ተስፋ ሰጥተውኝ ነበረ። ስንት ጊዜ ሁሌ እንደሰጡኝ ነው። ግን እኔ ዝም ብዬ ያው የወንድሜ አዲስ አበባ ያለውን ራስህን አዘጋጅ እስቲ ወንድሜ ምናልባት ምናምን ብቻ ነው የሚለው። ሌላ ምንም አይደለም። አስከሬን እንዲወርድ ያሁኑ ግን ሶስቱንም ተዘጋጁ እስቲ ምናምን ብያቸው ያው ምን እንደሆነ ደግሞ ሀሳብ ቀየሩ። እንዴ ድኩና ጉድ ነው ሲያይ እንዴ እኛ ሰው አይደለን እንዴ? እናት እመቤቴን እርግጠኛ ነኝ እነሱ ሲጀመር ሚዲያ በደንብ ነው የሚያዩት። እኔ በቃ እኔ ሁሌ እንደምታየኝ እያለቀሱ ነው። ሚዲያ እያያችሁ ነው፣ እያንዳንዷን ሚዲያ እያያችሁ ነው። ደግሞ እኔ በደንብ ነው የምታየኝ እርግጠኛ ነኝ። ልንገራችሁ በቃ እንደው ስለ እግዚአብሔር ስትሉ በቃ እኔ ሰማይና ምድርን እኔ ሁሌ ነው የምላችሁ ሰማይና ምድርን በፈጠረ ጌታ ይዣችኋለሁ። እናንተም ሰው ናችሁ። ከዚህ በላይ ቤተሰብ አይጎዳ በቃ እንዴ ወረፋው ካለፈ ቆየ። ወረፋ እናንተ ያላችሁኝ ወረፋ ስንት ከወንድም ያልፋ ስንት ሰው ገባ። ወረፋ ያላችሁኝ ወረፋ አልቋል ሲጀምር። ወንድም ያሁን ወረፋ የለበትም። በቃ እንደምንም ብላችሁ አስገቡና እኔን ከአእምሮ በሽተኝነት አስወጡኝ። እኔ እኮ አእምሮ እየታመመ እንዲሁ ወንድም አስክሬኑ ሳይገባ ራሱ እንዲሁ አእምሮ ይብስት ስመቤቴ እንዲሁ ለቤተሰብ ጠውስ መሆን አልፈልግም። እኔ ሁለተኛ ሌላ ቤተሰቤ ላይ ሌላ ተጽዕኖ እንድፈጥርባቸው አልፈልግም። በቃ ተባበሩኝና በቃ ወንድሜን አስገቡ። ከዚህ በላይ እንዴት አድርጌ ልለምናችሁ? ሰማይና ምድርን በፈጠረ ጌታ እንዴ ከዚህ በላይ ምን አለ? ሎቱ ስብሐት ከዚህ በላይ አለ ልመና? መቼም የለም። ከፈጣሪ በላይ ማን አለ? ሁሌ ነው የምለምናቸው እያለቀስኩ እግዚአብሔር በሚያውቀው አክብሬ እያለቀስኩ ለምርር ብዬ እያለቀስኩ እባካችሁ በቃ እሺ እኔን ተውኝ ስለእናቱ ስትሉ በቃ ስለ ትንንሽ ወንድሞቹ ሲሉ እናታችሁ ወንድማችሁ ሞቷል ተብለው እነሱ ምን ያፈርሉ እናታቸው ከፊት ለፊታቸው ሁሌ እያለቀሰች አራሳል ውሃ እንኳን መቅዳት አቅቷል እንዴ
ግማሹ ደግሞ የኛ ህዝብ ደግሞ ጤና የለው ልጅሽ ታግቷል እንጂ አልሞተም እየተባለች የሞተ ልጇን እንኳን አላለም ልጅ አልሞተም ታግቷል እያለች ሁሉም ከሰው ዘር ነው የወጣው በቃ። ስለዚህ በቃ ስለ እግዚአብሔር ስትሉ በቃ አስገቡ ወንድሜን እኔም ልረፍ ቤተሰብ ይኖር እናንተንም ከመጨቅጨቅ ትድናላችሁ። በቃ ስለ እግዚአብሔር ስትሉ የተሰቃዩ ያለበለዚያ ወጥቼ እዚህ በቃ ሁሌ እየወጣሁ አለቅሳለሁ። በቃ ሁሌ እየወጣሁ እላለሁ። በቃ ሁሌ እንዴ አስገቡ ወንድሜ Okay, all right. You've got to sit down. You can do 12, 18, or 24. I can only do one. ራሴን በጣም ስለምለኝ ትናንትና ዘይቱን አድርጌበት ልጣጠው ደግሞ ምን እንደምላላቀው ቃልም ይደማል ሁሌ ነው እያለ ግሩፕ ላይ ራሱ ማርያም ስንት ጊዜ ነው ያለቀስኩኝ። ተስፋዬ ከትናንት ወዲያ ተረጋጊ ሰላም እኔም እያወራኋቸው ነው ተረጋጊ ሚኪማ ሁሌ ነው የሚቆጣኝ አታልቅሽ እያለ Yes. Is there cut tomatoes? I'm just gonna do a tomato salad. Tomato and what? Just tomatoes. Okay. Only tomatoes. You know what? Yes, I want to see you. Right, hold on. Yeah.